እንግዲህ ሲሞሽ ስለተፈጠረው ሁሉንም ነገር ለፔሊን ደውላ ነግራታለች። ባሻ ከቡለንት ጋር እንደተጣላች ነው እና ደግሞ እሷ ባለችው ነገር ላይ ደስተኛ እንድትሆን እና ነገርም እንዳትፈልገው ከሲናንም ጋር ተስማምታ እንድትኖር እያደረገቻት ነበረ። በዚህ ጊዜ ባሻክም በጣም እያለቀሰች ነበረ። ስልኩም ቀምታ ለማውራት ትሞክራለች፣ ግን ደግሞ አንቺ በጣም ደስተኛ ሁኚ እኔና ቡለንት ነገር አብቅቷል በማለት ነበረ እንግዲህ ባሻክም ለእሷ ስትነግራት የነበረው። ባሻክ በዚህን ጊዜ እንግዲህ ከቡለንት ጋር ቡለንትም በዚህ መሀል ይዞት የሄደው ነበረው የሲሞሽ ባል ነበርና ሀካንም ሁሉንም ነገር እንዲያስተካክሉ ከቤት አንስቶ ቡለንትን ወደ ባሻክ ቤት ወስዶታል ማለት ነው። ባሻክ ቤት ከመሄዱ በፊት ቡለንትን በጭራሽ እኔ አልሄድም እና ሁሌም እሷን ስህተት የምትሰራው በማለት ነበር የተናገረው። ሀካን ግን ሴቶች አንተ አታውቃቸውም፣ እነሱ እንኳን ትክክል ባይሆኑ አንተ ትክክል ብትሆን ግዴታ አንተ ወደ እሷ መሄድ አለብህ ብሎ ነበረ ሀካንም ወደ እሷ እንዲሄድ ያደረገው። ቢሆንም ግን ቡለንት ለመሄድ ፍላጎት አልነበረውም እና ባሻክን በጣም አፈቅራታለሁ፣ ቢሆንም እሷ ግን የምትፈልገው ነገር ሌላ ነው። እኔና እሷ መሀል ያለው ነገር በጣም ክፍተት አለው እያለው ነበርና ሀካን ስለ ሴቶች ካላወቅ በዚህን መልኩ ማድረግ ትችላለህ በማለት ነበር እንግዲህ ቡለንትም ይዞት ወደ ባሻክ ቤት የሄዱት። ባሻክ ግን በዚህ ሰዓት የነበረችው እንግዲህ ሲሞሽ ጋር ነበረች። የሆደ ሆዷን ስታወራት ነበረ። ሲሞሽ ደግሞ እንደ ጓደኛም ሁሌም እየሰማቻት ነበረ። ግን ደግሞ ቡለንት ወደ ቤት በደረሰበት ሰዓት እየሰማው የነበረው ከባሻክ የማይጠበቁ ነገሮች ነበረ እና እኔ እሱን አልለምነውም እና ስለሱ በጣም መጥፎ ነገሮች ስታወራ ነበረ። እንግዲህ በዚህ ጊዜ በጣም ተበሳጭቶ ነበር እና ቡለንት ምላሽ ለመስጠት እየተጠባበቀ ባለ ሰዓት ይበልጥ የማይሆን ንግግሮች ባሻክ ስትናገር ይሰማል። ቡለንት በጣም ነበረ እየተበሳጨው። እንዴት እንደዚህ አይነት ነገር ታደርጊያለሽ እያለ ነበረ ከባሻክ ጋር መጣላት የጀመሩ። ይባስ ብሎ እንግዲህ ባሻክ በጣም የሚያናድደው እና ከእሷ ጋር እንዳይቀጥል የሚያደርገው ንግግር ትናገራለች እና በጣም ነበረ እንግዲህ ባሻክና ቡለንት የተጣሉት። በዚህ መሀል ነበረ አንቺ እንደሷ እንዳትሆኚ በማለት እንግዲህ ለሲሞሽም ለፔሊን የነገረቻት። ፔሊን እንግዲህ ከሲናን ጋር ወደ ውድድሩ ከሄደች በኋላ ከሲናን አጠገብ መለየት አልፈለገችም። እንግዲህ የደረሳቸው ወደ ውድድር በሄዱበት ጊዜ ክፍላቸው በጣም የተራራቀ ነበረ። ሆኖም ግን ስልክ ስታወራ በነበረ ሰዓት ሲናንም ከሆቴሉ አስተዳዳሪ ጋር ሲያወራ ነበር እና ሁኔታው እንግዲህ ሁላችንም የተለያዩ ክፍሎች እንዲኖረን ሁለታችሁ አንድ ላይ መሆን የለባችሁም እና ወንዶች አይታወቁም የሚፈልጉት ነገር ጊዜያዊ ነው በማለት ነበረ እንግዲህ ሲሞሽ ለፔሊን የነገረቻት እና ፔሊንም ደግሞ አዎ ሁለታችንም የተለያየ ክፍል ነው የሚሆነው፣ እሱን አላውቅም ግን ቢሆንም እናስተካክላለን የሚለው ነበር እና የተናገረችው። በዚህ ሰዓት ከሲሞሽ ጋር እያወራችው ፔሊን በፍጥነት ነበረ። ሲናንም ምንም ሳይል የተለያዩ ክፍል መሆን አለበት በማለት ምላሽ ትሰጣለች። በዚህ ጊዜ ነበረ ሲናንም እኮ ሁለት ክፍል እኮ ነው ያለን፣ ግን እየተጨቃጨቅን ያለንበት ክፍላችን በጣም የተራራቀ ነው በማለት ነበረ ሲናንም የተናገረው። ፔሊን በጣም ደንግጣለች። እንግዲህ ፔሊን የተሰማት ለምንድን ነው የኔና እሱ ክፍል መራራቅ የለብንም እያለች በውስጡ ጭራሽ ሌላ ነገር ቢፈጠርስ፣ እሱ ሌላ በኛ መሀል ሌላ ሰው ቢገባስ የሚለው ስትናገር ነበረ። በውስጧ ስተጉረመረም ነበረ። አቶ ሪዛ እንግዲህ ሁሉንም ነገር ከሰማ በኋላ ልብ ድካም ይዞታል ማለት ነው። በዚህ ጊዜ የኡስካር አያትም እንግዲህ አምቡላንስ አስጠርቶ ነበርና እንዲሄድ ያደረገው አቶ ሪዛ በዚህም ሁኔታ ላይ ሆኖ እንግዲህ በፍጥነት ወደ ፔሊን ደጋግሞ ስልክ ሲደውል ነበረ። ፔሊንም በመኪና ውስጥ እያሉ ስለነበረ አባቷ ስልክ እየደወለ የነበረው ግን ደግሞ አባቷ እየደወለ ያለው እናቷ ወዴት ሄድሽ ከማን ጋር ነሽ እያለች ስለምታስጨንቃት እሱ በሱ ስልክ እያስደወለች መስሏት ነበርና ግን ደግሞ አቶ ሪዛ ከወይዘሪት ጋር አያት ካወራ በኋላ ነበርና ስልክ ደጋግሞ ሲደውል የነበረው በጣም ስለተበሳጨ ነበርና እንግዲህ ሲሞሽንና
ባሻክን ማስጠንቀቃቸዋለች። በጭራሽ ለእናቴ ምንም ነገር ከማን ጋር እንደሄድ ወዴትም እንደሄድ መናገር የለባቸውም ብላ አስጠንቅቃቸዋለች። እና በዚህ መሀል እንግዲህ ወይዘሮ ሱሄላም በጣም ደጋግማም ደውላለች። እሷም ስልክ አላነሳችም። አባቷ ስልክ ሲደውል በዛ ህመም ውስጥ ሆኖ ራሱ በጭራሽ አላነሳችለትም። ይሄ ወጥ ሰሪ እሰራለታለሁ እያለ አቶ ሪዛ ህመሙም ላይ እየጮኸ ነበርና እንግዲህ ወደ ሆስፒታል ገብቷል። ሆስፒታል ከገባ በኋላ ዙበይር አጠገቡ ነበርና ወይዘሮ ሱሄላም ወደዛ ሄዳለች ማለት ነው። ቢሆንም ግን ወደ ሐኪም ቤቱ ከደረሰች በኋላ ሆስፒታል ምንድነው የተፈጠረው ብላ ስትናገር ነበርና አቶ ሪዛ በጣም ውስጡ እንደተሰማውና እና ደግሞ የሆነ ነገር እንዳለ ወይዘሮ ሱሄላ ደርሳበታለች። በዚህ መሀል ግን እሱ ምንም ነገር መናገር አልቻለምና ሁሉንም እውነት ከነገርኳት ነገሩ ታበላሽብኛለች በማለት አቶ ሪዛ ሚስጥሩን ይደብቃል ማለት ነው። አክስት መሊሃ እንግዲህ የሲናን እናት አሁን ላይ ጄዳ ባደረገችባት ምክንያት ብሩ ተሰርቋል፣ ስለ ልጇ ነገር በጣም አሳስቧታል፣ ስታለቅስ ነበርና ልጇ ሀባ ደግሞ በጣም እያጽናናቻት እማዬ ሁሉንም ነገር መስተካከል ይችላል እያለች እንድትረጋጋ ስታደርግ ነበርና አክስት መሊሃ ግን በጭራሽ ልጄ ይሄ ነገር መስማት የለበትም ብላ በጭንቀት ስታወራ ነበርና በዚህ ጊዜ ግን አክስት መሊሃ በጣም እንደተሰማት ምንድነው የምንሆነው በቃ ቤቱ ሊያጣው ነው በማለት ነበር የተጨነቀችው። ሆኖም ግን እንግዲህ እንደምንም ብለው የዛ ቤቱንም ወርቁ ሊታከምበት የተደረገውንም ወርቁ እንግዲህ አሁን ላይ ተመልሶ ወደ ቤቱ እንዲከፈል ለማድረግ እየሞከሩ እንግዲህ ወደ ባንክ ቤት ለመሄድ ይሞክራሉ። በዚህ ሰዓት ግን ባንክ ቤትም ረፍዶና ዛሬ ካልከፈሉ ደግሞ ቤቱ እንደሚቀሙ ከተነገራቸውም በኋላ እዛ ባንክ ቤት ሲደርሱ ግን ባንክ ቤቱ ተዘግቷል። አክስት መሊሃ እንደማትከፍልና አሁን ላይ ከቻለች ነገ እንድትከፍል ነበር የተናገሯት። ግን ማስጠንቀቂያ ስለተሰጣት በጣም ተጨንቃለች ማለት ነው። ሲናንና ፔሊንም እንግዲህ ክፍላቸው ስለተራራቀ በጣም ደንግጠዋል፣ ደስተኛም አይደሉምና ይሄ ነገር በጭራሽ አይሆንም ብላለች። ፔሊን የበለጠ ከሲናን አጠገብ መለየት አልፈለገችም። ይሄ ነገር ደግሞ ለማስተካከል በጣም ስትሞክር ነበርና በመሀልም እንግዲህ ሲናንም የሚፈራረማቸው ከዛ ከውድድሩ ጋር የተገናኘ ነገር እንዳለ እንግዲህ ይጠራል። በዚህ ሰዓት ፔሊን እኔ እንደማስተካክልና አንተ ሄደ ሁሉም ጨርስ እያለች ነበረ። እኔ እኮ ረዳትህ ነኝ በማለት ነበር እንግዲህ ሞራን እየሰጠችው የነበረችው። በዚህ ሰዓት እንግዲህ ፔሊንም አሁን ከአጠገቡ ያለው ክፍል እንዲያስለቅቁላት ለአስተዳደሩ ስትናገር ነበር። በጭራሽ ይሄ ነገር ማድረግ አንችልም፣ ሁሉም ለውድድሩ የመጡት ስለሆኑ ምናልባት አንድ ከሲናን አጠገብ ያለው ክፍል እሱ ገና አሁን መግባቱ ስለሆነ ማስተካከል ትችያለሽ እያላት ነበርና በዚህ ሰዓት በፍጥነት ነበረ ፔሊን ሰዓቷንም ሳታበላሽ ወደዛ የሄደችው። ፔሊን እዛ ጋር ከደረሰች በኋላ ወደ ሰውየው መቀባጠር ትጀምራለች። ሰውየውም አዳማጭ ነበርና በመሀል እንግዲህ ፔሊንም የውልቅ ፍቅር ይዞ ያቃል እያለች ስለ እሷና ስለ ሲናን ፍቅር በድብቅ የውስጧን አውጥታ እንግዲህ ማንነት ሳትገልጽ ነበር እየተናገረችው። ፔሊንም በጣም በምታወራ ሰዓት ታዲያ እኔ ምን ላድርግልሽ እና እኔ አበባና ቸኮሌት ገዝቼ ሽምግልና ልላክላችሁ እያለ ነበረ። እንግዲህ ሰውየውም እየቀለደባት የነበረው። ፔሊን ግን አይ እንደዛ ማለት ሳይሆን ታውቃለህ በመሀላችን ያለው ርቀት አለ በማለት ነበር የተናገረችው። በዚህ ጊዜ ነገሩ ሳላንዛዛ ልንገርክና እኔና እሱ መሀል ክፍተት አለ። ቤቱ እንግዲህ አዲስ ፍቅረኛሞች ለመሆን እየሞከርን ነውና ክፍላችን በጣም የተራራቀ ነው እና አንተ ክፍሉ ብትለቅልን እና የኔ ክፍል አንተ ብትሄድበት ብላ ነበር የተናገረችው። በዚህ ጊዜ እሱ ምንም ሳያቅማማ ነበረ። እንግዲህ መጀመሪያ ግን እሱ ያስተዋለው አንድ ከሲናን እዚህ መሆኑ ነበርና ሲናንም እንግዲህ እሱ ከመጀመሪያ ጀምሮ ስለሚያውቀው ከውድድሩ ጋር ከሱ ጋር ለመፎካከር ነበርና የተጠቀመበት።
በዚህ መሀል ፔሊንም ሁሉም ነገር እንዳስተካከለችው ለሲናን ትነግረዋለች። ሲናን እንዴት አስተካከልሽው? ያው የአይኖችሽን እያለቀሽ ነው እያላት ነበርና ሲናንም ግን ደግሞ እኔን አታውቀኝም፣ እኔ እኮ ተማመንብኝ፣ ዋናዋ ረዳትክ ነኝ እያለች ነበረ ስትቀልድበት የነበረው። አቶ ሪዛ እንግዲህ ሕክምና ውስጥም ሆኖ በጣም ተጨንቋል። ከማን ጋር ነው ሄደችው? የት ነው ሄደችው? እያለ ነበርና እንግዲህ አቶ ሪዛ እቤት ናት ብሎ ነበር ያሰበው። በመሀልም እንግዲህ ወይዘሮ ሱሄላ የሆነ ችግር እንደተፈጠረ ትደርስበታለች። ምንድነው የተፈጠረው ነገር? ሁሉንም ነገር ንገረኝ እያለች ነበርና ለአቶ ሪዛ ስትነግረው የደበቀኝ ነገር አለ እያለችው ነበርና ምንም የደበቁት ነገር የለም ግን በቃ እያላትም ነበርና ወይዘሮ ሱሄላ እንግዲህ ወደ ፔሊን እየደወለች ነበረ። ግን እንዳትደውይለት፣ ስለኔም ህመም በጭራሽ መናገር የለብሽም እና ስለኔ አትናገሪያት፣ ግን እሷን በቃ አረፍ ትበል፣ ከሁሉም ትራቅ ነበረ ያለው። ነገር ግን ሲናንና ፔሊን አንድ ላይ መሆናቸው ያላወቀው ሪዛ ፔሊንም በቃ እስካሁን ድረስ አረፍ ታድርግ እያለ ነበርና ወይዘሮ ሱሄላ እንግዲህ ወደ ፔሊን ስልክ ደውላለች። ፔሊንም ስልክ በደወለችበት ሰዓት ለምንድን ነው በአባቴ የምታስደውዩ? አንቺ ስለምን ትጨቀጭቅኛለሽ እማዬ እያለቻት ነበርና እንግዲህ እኔ ስለ ጤናሽን ስለደረሽበት ነገር ለማጣራት ነበረ ያለችው። በዚህ መሀል እንግዲህ ወይዘሮ ሱሄላና ፔሊንም በሰላም ይለያያሉ። ግን ደግሞ ሲናንም ያልጠበቀው ነገር ነበረ ያጋጠመው። እዛው ጋር ፔሊንም ያነጋገረችው ሰውና ከሪም ይባላልና እሱና ሲናን በሚገጣጠሙበት ሰዓት በጣም ከባድ ነገር ነው የተፈጠረው። ይሄ ነገር አጋጣሚ ነው ብሎ ለማሰብ የከበደው ነበረ። እንግዲህ ሲናን ከዛ በፊት የሚያውቀው ከልጁ ጋር ከከሪም ጋር ያላቸው ከባድ የሆነ ፉክክርነት ነበርና እንግዲህ ፔሊንም አሁን ላይ በጣም ደስተኛ ናት። ቤተሰቦቿ ግን አባቷ ሕክምና ውስጥ ገብቶ እሷ አሁን ላይ ከሲናን አጠገብ አልተለየችም። እንግዲህ ወይዘሮ ሱሄላ ደግሞ የሆነ ነገር ጠርጥራለች። ሲናንና ፔሊን አንድ ላይ መሆናቸውን እንኳን ባይሆን በውስጡ የሆነ ሰው የሆነ ነገር አድርጓቸዋል በማለት ነበር ጥርጣሬ ውስጥ የገባችው። እንግዲህ አሁን ላይ የሮዝ ጋር አያትና አቶ ሪዛ የተነጋገሩትንም ነገር በጣም ከባድ ነገር ነበርና አንተ የማታውቀው ነገር አለ፣ ልጄ በጭራሽ ባል ሚስት ካለው ወንድ ጋር በጭራሽ አታደርገውም፣ የሆነ የማታውቀው ነገር አለ፣ ግዴታ ማወቅ አለባት ብሎ ነበረ እንግዲህ የተከራከረላት። ፔሊንም እንግዲህ ለማወቅ ጫፍ በደረሰችበት ሰዓት ስለነበረ ከዛ ጉዞ የጀመረችው አሁን ላይ አቶ ሪዛ ከዛ ከውድድር ውስጥ ማለት ሄደችበት ጉዞ እስክትመለስ ድረስ እየጠበቃት ይገኛል። ግን ደግሞ ከሆስፒታል መውጣት አለብኝ ብሎ ወደ ሲናን ለመሄድ ነበር በፍጥነት እንዲወጣ የፈለገው። በጭራሽ ልትወጣ አትችልም ብለው ከልክለውታል። ግን ደግሞ አቶ ሪዛ እኔ እዚህ መቆየት አልፈልግም ብሏል። ፍጥነቱ ሁሉ ወደ ሲናን ሄዶ ዋጋ ማስከፈል ነው የሱ ፍላጎት። የወዝ ጋር አያት እንግዲህ ህይወታቸው ብጥብጥ አድርጎታል ማለት ነው። የልጁ ደስታ ሲፈልግ እንግዲህ የፔሊንና የሲናንንም ደስታ ገደል እያስገባባቸው ይገኛል።